መሀሌት ከመድብልና ከሞገስ ብር ተቀብላ እንግዲህ ዝናን ለማስያዝ ተስማምታ ነበረ። ነገር ግን ብሩን ተቀብላ መልሳ በብራቸው ሸጣቸዋለች ማለት ነው። እንግዲህ መድብልን በጣም በመናደድ አንቺ የሮዲያዳ የልጅ የዳቢሎስ ጓደኛ አለቅሽም፣ አንቺ ከሀዲ ላገኝሽ ብቻ እያለ ይዛትባት ይገኛል ማለት ነው። እሱም እንግዲህ ያደረገችው ነገር በጣም ከባድ ነው። እንደዚህ ታደርጋለች ብሎ ማንም ያሰበ ሰው የለም። ነገር ግን ጠርጥረን ነበረ። ዝና ሳይሰክር እንደሰከረ አስመስላ ከሱ ጋራ እንግዲህ ተመሳጥራ እንግዲህ እሱ እንደሰከረ ሆኖ ደገፍ ደገፍ እያደረገችው ሄዳ አሳልፋ ሰጥተዋለች ማለት ነው። እንዲሁም እንግዲህ ብሩክም አዲስ መልእክት ልኳል። ምን ይሆን አዲስ መልእክት የላከው የሚለውንም አብረን የምናይ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። በያለችሁበት ዓለም ዳርቻ ሰላማችሁ በዝት ትርፍርፍ ይበልኝ እያልኩኝ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ በማለት በአክብሮት እጠይቃለሁ ማለት ነው። እንግዲህ መሀሌት እንደምናውቀው መድብል ይዞ ለሳምንታታል እጅና እግሯን አስሮ በቤት ውስጥ አስቀምጦ አቆይቷት ነበረ። ቢሆንም ግን መጨረሻ ላይ አንድ የተስማማችበት ነገር ነበረ። እሷ ግን የብሩክን ቤት በስሜ አዙርልኝ ነበር ያለችው። እነሱ ግን በፍጹም የብሩክን ቤት በስምሽ ልናዞርልሽ አንችልም በማለት እንግዲህ ሞገስ አመሏን፣ ጠባይዋን፣ ብዙ ነገሯን ስለሚያውቅ ስለዚህ በገንዘብ ይህንን ነገር ማሻሻል እንችላለን፣ ገንዘብ ታገኙ እነሱ ወደኋላ አይመለሱም በማለት እንግዲህ ገንዘብ እንከፍልሻለን፣ የፈለግሽውን ገንዘብ ጠይቂ፣ ቤቱን ግን በፍጹም በስምሽ ልናዞርልሽ አንችልም በማለት እንግዲህ ሀሳብ አቅርቦላት ነበረ። እሷም በገንዘብ ተስማምታ እንግዲህ 500 ሺህ ብር ጠይቃቸው ነበረ። እነሱ ያንን ብር የለንም፣ ለጊዜው 100 ሺህ ብር እንሰጥሻለን፣ ነገር ግን የቀረውን ደግሞ ዝና በእጃችን ሲደርስና ብሩክ ወንድማችን ያለበት ሁኔታ ሲታወቅ እንሰጥሻለን በማለት ነበረ ቃል የተግባቡትና እሷም እንግዲህ ትንሽ ብር 100 ሺህ ብሯን በእጄ እንድሰጡኝ እፈልጋለሁ ነበር ያለችውና እንግዲህ የተወሰነች ብር በእጇ ሰጥተዋት ዝናን አሳልፋ እንድሰጣቸው ነበር የተግባቡት። እሱም እንግዲህ እሷን ሆቴል ውስጥ እራት ጋብዛው ያው እሱ እንዲጠጣና እንዲሰክር አርግታ ልሸኝህ ብላ ወይ እዛ ወጥታ ለነሱ አሳልፋ እንድሰጥ ነበር ቃል የተግባቡትና እሷም እንግዲህ እንደተባለው ከዝና ጋራ ተገናኝታ ነበረ። ዝና ግን የት ነው የከረምሽው? የት ነው የቆየሽው? ምን ስትሰሪ ነው የከረምሽው? ታልነገርሽኝ ብሎ በጣም እያስጨነቃት ነበረ። እሷ ልትናገር ፍላጎቷም አልነበረም። ነገር ግን በተደጋጋሚ መናገር አለብሽ፣ ስለ እኔ ጉዳይ ነው ወይስ ስለማን ጉዳይ ነው ስትዶልች የከረምሽው? የት ነው የከረምሽው እያላት ነበረ። እሷም ስላንተ ጉዳይ አይደለም እያለችው፣ ጠጣ እያለችው እየገፋፋችው ነበረ። ነገር ግን መጨረሻ ላይ ያው መድብል አግቷት እንደሆነ ትነግረዋለች። ከዛስ ምን ተፈጠረ? ምን አርጊን የሚልሽ ቢላትም እንግዲህ ስለ ብሩክ ጉዳይ እየጠየቀኝ ነበረ፣ አንቺ ታውቂያለሽ ብሎ እየጠየቀኝ ነበረ። እንደዚሁም ደግሞ ስላንተ አንዳንድ ነገሮችም እየጠየቀኝ ነበረ። እኔ ግን ምንም አላውቅም ብዬ ነው ይህን ሁሉ ቀን የታሰርኩት ነበር ያለችውና እሱም ነገሩ አንቺ ምን ታውቂያለሽ? አንቺ ከምታውቂው በላይ እኮ መድብል እያንዳንድ ነገሮችን ጠንቅቆ ያውቃል በማለት ነበረ እያላትና እና ታዲያውን በምን ተስማማችሁ ቢላትም እሷም እንግዲህ አንተን አሳልፌ እንድሰጣቸው ተስማምተን ነው የለቀቁኝ ያለችውና ነው እንደውም ጥሩ ነው እኔን አሳልፈሽ እንድሰጪ ከዛስ ምን ለማድረግ ነበር ያላትና እኔ አንተን አሳልፌ ስሰጥህ እነሱ በራሳቸው መንገድ አንተን አስረው ገርፈውን ቢሆን ወንድማቸውን ብሩክን ለማግኘት ነበረ ብላ የመለሰችለት። እሱስ እንዴት ሲላት እንግዲህ እራት ጋብዥውና መጠጥ በደንቡ አጠጪው አስክሪው፣ እሱ ሲሰክር እኛ መተን እንይዘዋለን ነበር ያሉኝ ነበር ያለችውና ስለዚህ ይህንን ነገር ሚሽኑ ለመፈጸም እንዴት ማድረግ አለብን ቢላትም ስለዚህ አንተማ እንደ ጠጣ ሰው ሆነህ ደንገር እያልክ ትሄዳለህ፣ እኔ ደግሞ ደግፈሃለሁ ነበር ያለችውና ነገር ግን እሱ አልሰከረም፣ እንደሰከረ ሰው ሆኖ እየሄደ ነበረ። እንግዲህ መድብልም እሰክሯል ብሎ ዝናን ብድግ አርግቶ ሊይዘው ሲለው በቦክስ አፈንጫው መጥቶ መድብልን ጥሎታል ማለት ነው። መድብልም እራሱን ስቶ ወድቆ ነበረ። እንግዲህ ሞገስ ምንም አልታገለም፣ እሱ ሸሸ። በብልህ ነው የሚጠቀመው። እንግዲህ እንደምንመለከተው ብዙ ጊዜ ሞገስ በጉልበት አይሄድም። የሚወዳት ልጅ ስላለችው የሚያፈቅራት ልጅ ስላለች በብልሃት ነው ነገሮችን የሚያስኬደውና ነገር ግን ያው መጨረሻ ላይ ለአቶ ማን ነው የሚባለው
ለአቤል ለሚባለው ለግብረ አበሩ ወዲያውኑ ደውሎ እንግዲህ ዋና አመጠኛው መድብል በእጄ ገብቷል ዘርሬዋለሁ በማለት ነበር የደወለለት። ብቻውን ያለው ሲለው አዎ ብቻውን ያለው አንድ ሰው ነበረ እሱ ካለ ማይቆጠር ትቶት ሸሿል እያለ እያወራ ነበረ። ቶሎ እንዲመጡለትም እየነገራቸው ነበረ። እሱም በቃ አሁን መኪና ልክልሃለሁ ወደ ሀዋሳ ይዛችሁት ሂዱ ነበር ያለው። ይሄ ነገር ሁሉ ሲወራ ግን ሞገስ ተደብቆ እየሰማ ነበረና ነገር ግን እሱ ወድቋል ብለው ያው መሀሌትም ገና አለቅህም መድብል እንደዚህ አሰቃይታኝ ሳምንት ሙሉ አስራኝ አለቅህም ገና ብትሞት እንኳን ረግጠሃለሁ እያለች የራሷን ዛቻ እየዛተች ነበረ። መድብልም እንግዲህ ተኝቶ ራሱን ስቶ እንደወደቀ ሆኖ ነበረ። አቶ ሞገስ እንግዲህ ተደብቆ እያዳመጸ ነው። እንደዚሁም ዝናም እንግዲህ እሱን ቀና ይዞ ወደ መኪና ሊያስገባው ሊጎትተው ስል መድብል አፍንጫውን ብሎ ዝናን ዘርሮታል ማለት ነው። ነገሩ ተገላቢጦሽ ሆኑ ማለት ነው። ነገር ግን መድብል አፍንጫውን ብሎ ጥሎታል ማለት ነው። ሞገስ ራሱን ስቶ ወርቋል። እሱም እዛ ረጋግጦት ነበረ። መሀሌት እንግዲህ እሱስ ሲመታው ድንጋይ ወስዳ እሱን ለመምታት ሞክራ ነበረ። መድብልን እንግዲህ አናቱን ብላዛው ለማስቀረት ድንጋይ እያነሳች ነበረ። ሞገስ ግን እዛው ቅርብ ስለሆነ እሷን አባሯታል። ሌላ ጉልበት የለም። እሷን እንኳ መያዝ አልቻለም ማለት ነው ሞገስ። ነገር ግን መጨረሻ ላይ እዘነው እንሂድ እያለ ነበረ ሞገስ። መድብል ግን አይሆንም ይሄ ሰውዬ እኮ ወርቋል፣ ደግሞ ሰዎች እያወራ ነበረ መኪና ይዘን አሁን እንመጣለን እያሉት ነበረ። ቶሎ ራሳችንን ማሸሽ አለብን፣ እነኛ አውሬ ግብረ አበሮቹ እየመጡ ይሆናሉ በማለት እንግዲህ ራሳቸውን አሸሸዋል ማለት ነው። እንግዲህ ሞገስን በጣም በመደናገጥ ወደ ቤት ተመልሷል። ወደ ቤት ሲመለስ ልወጥ ወጥ ብሎ ነበረ። እንግዲህ ሉላዬ ምን ሆነህ ነው ሞገስዬ ዛሬ እያለችው ነበረ። እሱም በዝና እጅ ዛሬ ወደኩኝ እኮ ዛሬ ሞተን ነበረ በማለት ነው የመለስላት። ምንድነው የተፈጠረው ስለው እንግዲህ መሀሌት አሳልፋ ሰጠችን እና ስለዚህ ለትንሽ መድብል ሞቶ ነበረ እና እግዚአብሔርን ያወጣን በማለት ነው ይላትና እሷም ይሄ ነገር ቢቀርባችሁስ በቃ ከሀገር ብን ብለን ብንጠፋ ነበር ያለችውና አይሆንም ከተወለድኩበት ሀገር ተኖርኩበት ሀገር ለአንድ ተራ ሰው ብዬ ብን ብዬማ አልጠፋም፣ ወንድ ልጅ እኮ ነኝ፣ ሰውስ ምን ይለኛል በማለት ነበር የመለሰላትና ነገር ግን መድብል አሁንም ይህ ሰውዬ አለቀውም፣ ወንድሜ ካልተገኘ አጠፋችኋለሁ፣ በቃ የመኖር ተስፋ የለኝም እያለ ለሞገስ እየነገረው ይገኛል። ነገር ግን ሞገስ እባክተው ብዙ ታግዘሃል፣ ደግሞ አወድርኩ ወደድኩ አፈቀርኩ እያልክ እንዴት እንደዚህ ነገር ትፈጽማለህ ሲለው እባክህ እኔ ዝም ብዬ ነው፣ እኔ ተስፋ ቆርጫለሁ፣ ምንም መውደድ ማፍቀር የሚባል ምናምን ነገር የለም እያለው ይገኛልና እንግዲህ እንደዚሁም ደግሞ ምሳሌም እንግዲህ ቤት ውስጥ እያሸገረ ትገኛለች። እንደዚሁም ቅድስትን ስጋ አምሮኛል እያለቻት ነበር። ቅድስትን ግን የምታረገው ነገር ስለጠፋባት እምቢ ለማለትም ተቸግራ ነበርና ነገር ግን እሺ በቃ እዚሁ ቤት ተቀመጪ እኔ ገዝቼልሽ እመጣለሁ ለማለት እንግዲህ ቤት ውስጥ እቃ ነበረ እሱን ለመሸጥ ያው ለደላላ ደውላ ደላላ ግማሽ ብር እንዲሰጣትና መጨረሻ ብሩን ሰጥቶ ስጋውን ገዝታ ያንን እቃ እንደምትሸጥ ነው ከደላላ ጋር የተነጋገረችው ማለት ነው። እንግዲህ ደላላው የላከው ልጅም ስጋውን ገዝታው ግማሽ ብር ሰጥቷት ነበርና እቃውን ለማየት ወደ ቤት መጥቶ ነበረ። ስጋውን ገዝታ ወደ ቤት ስትመጣ እንግዲህ ዳጣም እቤት ነበረችና እንዴት ልጅቷን ትተሻት ብቻዋን ትሄጃለሽ ምናምን እያለቻት ነበረ። ግን እቤት የገባው የተቀመጠው ልጅ አይኑን አላየችው ነበርና መጨረሻ ላይ ቁጭ ብላ አይኑ ስታየው የት እንደሚተዋወቁ ምን ላይ እንደሚተዋወቁ ባናውቅም ግን መጨረሻ ላይ አንተ ምን ልትሰራ እዚህ መጣህ ነበር ያለችው። እሱም አንቺ ራስሽ ምን ልትሰሪ መጣሽ እየተባሉ እንግዲህ ሊተናነቁ ነበር የደረሱትና እሱ እንግዲህ ደላላ እንደሆነ ወደዛም ወደዚህም ብቻ ማውራት ብቻ ነው ስራውና እሱ እንግዲህ ቅድስትን ተከትሎ የመጣው በየሰራሻትን ስጋ ግማሽ አብሬ መብላት አለብኝ በማለት ነው። እንደዚሁ እንግዲህ ሲበሉ እየተጣሉ ገበታ ላይ ነበር የተጣሉት። መጨረሻ ላይም ቅድስትን ጨምር የለም ብሏት እንዴ ለልጅቷ የገዛሁትን ጭራሽ እናንተው ልትጨርሱት ነው እንዲህ በማለት ትሪው መንጭቅ አርግታ ነበር ካጠገባቸው ያነሳቸውና ነገር ግን መጨረሻ ላይ ሂሳቡን ስል ኢብን አባ ሂሳብ በልተ የለህ እንዴ ነበር ያለችው ዳጣና እሱም ስንት ብር ነው ስትለው እንግዲህ 700 ብር ነበር ያለውና 700 ብር ከሆነ አባቴ ትራንስፈር ያደርግላል፣ አሁን ሂድ ከዚህ ውጣና ነበር ያለችው። እንዴ እዚህ ደስ ተከትዬ የመጣሁትስ ጊዜን ያጠፋሁትስ ሲል እሱማ ከሆነ በልተሃል፣ የበላኸው ራሱ 500 ብር ነው፣ አየ ጠባይን ካሳመርክ አለበለዚያ ይቆረጥብሃል በማለት ነበር ሂድ ከዚህ ብላ ያባረረችው። እንደዚሁም
ቅድስትም እንግዲህ የብሩክን ክላስ ስትጠራረግ የሆነ ወረቀት አግኝታለች ማለት ነው። እንግዲህ ወረቀቱ በጣም አስደንግጧታል። እንደዚሁም ለመድብልም ብትደውልለት መድብልም እያነሳላት አይደለም። ምክንያቱም መድብል ተስፋ ቆርጦ ዝናን እየጠበቀ ነው የሚገኘው ማለት ነው። ዝናና ማህሌት እንግዲህ ምግብ ቤት እየበሉ እየጠጡ ነበሩና እንግዲህ እንደዚሁ ዝና ማህሌትን አሁን ነው ጎበዝ ሆንሹ፣ በቃ ጂኒየስ ሆነሻል፣ ቤስት ሆነሻል ምናምን እያላት እንግዲህ እየሞጋገሳት ይገኛል። ምክንያቱም እነሱን አሳልፋ ስለሰጠች ማለት እና ጂኒየስ ሆነሻል፣ በቃ በዚህ ከቀጠልሽ ሌላ ስራ ይሰጥሻል በማለት እያበረታታት ይገኛልና ነገር ግን እሷ ዛሬ አንተ ቤት አብረን ማደር ፈልጋለሁ ስትለው አንቺ ደግሞ ሌላ ጣጣ ታመጫለሽ፣ ቤጠጭና እሸኝሻለሁ ባክሽን በጊዜ ትሄጃለሽ እያለት ይገኛል። ከዚህም በፊት ለሰደብኩሽ ራሱ ይቅርታ ጎበዝ ነሽ፣ አሁን ጭራሽ ጎበዝ እየሆንሽ ጥሩ ስራ እየሰራሽ ትገኛለሽ እያለ ይገኛል። እንግዲህ በፊት አንድ የማሞግሷት አያውቅምና አንቺ ዘረጦ እያለ ነበር ልክ ልኳን የሚነግራት በፊት ማለት ነውና አሁን ግን እነሱን አሳልፋ ስለሰጠችው እውነቱን ስላልተናገረችለት እሷን የወሽኮለሌ እያለ ይገኛል ማለት ነው። ነገር ግን እሱንም አንድ ቀን አሳልፋ መስጠቷ አይቀርምና ነገር ግን እነሱ አንድ ላይ እንዳሉ ኤፍራታ ለመድብል ኢንፎርሜሽኑን ነግረዋለች ማለት ነው። እንግዲህ መድብል ያንን ስለሰማ እነሱ ያሉበት አካባቢ ተደብቆ እየጠበቃቸው ነው። ስለዚህ አለቃቸውም፣ ሁለቱንም እገላቸዋለሁ ወንድሜ ካልተገኘ፣ ስለዚህ ሞገስንም አንተ መኖር ትችላለህ ለብቻ፣ ነገር ግን እቺ መከረኛ ልጅ ምሳሌን አደራህን እያሉ ይገኛል። እሱም አረባክ ከኔ ሳታማክር ምንም ነገር እንዳታደርግ፣ ብዙ ነገር እኮ አሳልፈናል እያሉ ይገኝ ነበር። እሱም አይሆንም በቃ እኔ ተስፋ ቆርጫለሁ፣ እገለዋለሁ፣ ከመግደሌ በፊት ግን አንገቱ ላይ ቆሜ ብሩክ ወንድሜ የት እንዳለ እጠይቀዋለሁ፣ እማይናገር ከሆነ እዛው ጨርሰዋለሁ እያለ ነው የሚገኘውና ነገር ግን በጣም ያስፈራል። ዝናም ቀላል ሰው አይደለም፣ እጅ የሚሰጥ ሰው አይደለም ማለት ነው። እንግዲህ መድብልም ነገሮችን ለመጋፈጥ ወስኗል ማለት ነው። ነገር ግን መጨረሻ ላይ የሚፈጠረው ነገር ከባድ ይሆናል። ነገር ግን እንደዚሁም ብሩክ ያስቀመጠው ደብዳቤ ምንድን ነው? ቅድስት ምንድን ነው ያገኘችው? ለእኛ ለተመልካች እንግዲህ ግልጽ ባይሆንም ግን እሷ በጣም ደንግጣለች። በተደጋጋሚ መድብልም እየሞከረች ነበረ። እሱ ግን ዝናን እየተከታተለ ስለሆነ ስልክ ሊያነሳላት አልቻለም። እና ምንድነው የተፈጠረው? ይሄ ደብዳቤ ምንድን ነው? ብሩክ ሌላ ቦታ ነው ያለው ወይስ ገለውት ነው ወይስ አልታገተም? ለጊዜው ተደብቆ ስልኩን አጥፍቶ ነው የሚለው ለሁላችንም አሳሳቢ ነው። በብሩክ በኩል እንግዲህ አዲስ መረጃ እየወጣ ይመስላል ማለት ነው። እና በቀጣይ ቪዲዮ እንግዲህ ምን አዲስ ነገር አለ? ምን ተፈጥሮ ነው? የተላከው ደብዳቤስ ምንድን ነው? እንደዚሁ መድብልም እንግዲህ ዝናን እየተከታተሉ ምን ተፈጠረ የሚለው በቀጣይ ቪዲዮ እዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ። ባይ ባይ። ላይክ አርጉኝ ፈልጌው